መተኛት ማንም ገደለ? ዶሮ እኮ ጮኸብኝ። ወፎች እየተንጫጩ እኮ ነው። ለዚህ ነው ይኸውላችሁ እኛ እውር አይደለንም። ክርስቶስን ነው የምላችሁ። ይሄን ቲም ያሸንፋል ብሎ መጠበቅ በቃ የሆነ የማይመስል ነገር ነው የሚሆነው። ቲም ወርክ የለም፣ ቢልድ አፕ የለም። አንተ ምን አይነት ሚድፊልድ ያ ሁሉ ሚድፊልድ ሄደ። አንተ ብሩኖ ፈርናንዴዝ እና ቪቲኒያ ኔቪስ ገብተው ምንም ነገር የለም። ሲጀምር ማለት ሞራላቸውም የሞተ ጨዋታ ነበር ዛሬ 0-0 ሲያልቅ ራሱ ጭራሽ እነሱ ነበር ፕረስ ያደርጉ የነበሩት ኮሎምቢያዎች የተሻለ። በጣም ነው የተቃጠልኩት። ፊሊክስ ሰው አይደለም። ፊሊክስ መግባት የለበትም። ይሄ መላጣ ማርቲኔዝ ማለት ነው ወደዛ መጣ ነው አስወጥተው። ፊሊክስ ጥቅሙም አልታየኝም። ፈርስት ሃፍ ቀጥታ ማስወጣት ነበረበት። ሲቀጥል ዳሎት መግባት ይሻላል ወይስ ማቲያስ ኑኔዝ ቢገባ ይቀላል? እኔ ምን አይነት ዲሲሽን እንደሚወስን እግዚአብሔርን። አሁን ፖርቹጋል ከዚህ በኋላ እንደርሳት እንትኖች እኔ አላቅም። በሚያስጠላ ምድብ ነው ማን እኛ ማርያም እግር ኳስ ተመልካቾች ነን፣ ግን የማይካር ነገር አንከን። ይሄን ቲም ግን ገና በጣም ይቀረዋል። ሞራል እንኳን የላቸውም። የሆነ ተነሳሽነት መሀሉ 0 ሲሆን በሆነ ሰዓት መሰላቸት መጣኩ እጭ እንደው ፖርቹጋል ውስጥ አንድ ሰው ጠፍቶን የሱን ፓስፖርት እንዲያረግ የሚቀድል ይሄን የተመታ አሰልጣኝ። ኧረ በስመ አብ። አሁንም እኮ ክርስቲያኑ ለሞቀስ ሲመጣ ሰው አይጠፋም። እነዚህ የደነዘዙ ተጫዋቾች ጋር የተጫወተ እና ደግሞ የደነዘዘ አሰልጣኝ። በቃ ደንዝዛችኋል። ስታቹ ናችሁ። የደረቀ ሐውልት ማሰብ አትችሉ። እኔ ጭንቅላት ያለው ሰው እንደዚህ አስቦ አይጫወትም። ኖ አይ ሪፊውዝ። ዲዮጎ ኮስታ ይመች፣ ሬናቶ ቬጋ ይመች እና ደግሞ በተለይ ሩበን ዲያስ። ኮሎምቢያን ይጠብቃሉ ታፍ እንደሚሆን፣ ግን ደግሞ በዚህ ልክ መሆን አልነበረበትም። ተደብደበ ተጣለ ጨረሻ አስጨንቀ እንደሞጣት እንደው ጭንቀት ተጣለ። ኔቶ ደግሞ ዋን ኦፍ ዘ ወርስት ፉትቦለርስ ኦፍ ኦል ታይም ብንል ማንም አይከራከርም። ዋን ኦፍ ዘ ወርስት ፉትቦለርስ ኦፍ ኦል ታይም የስ ኦፍ ኦል ታይም። እኔ ቼልሲ ደጋፊ እንዲህ እንደቻሉ እሱ ልጅ ምንም አላውቅም። ለካ በባዶ አይደለም ሁሌ ኮምፕሌን የሚያደርጉት። አንዳንዴ ላይቭሊ ነው ላለው እንጂ ምንም እኔ አላውቅም። ሊቪንግ ቲንግ አይመስለኝም። እኔ በአጠቃላይ ኔቶ የተባለ ሰው ዣኦ ፌሊክስም ቴረብል ሊያው ገብቶ ለመሸጠር ይሞክራል። ራሴ ነኝ እኔ ጀግና ነኝ ይላል። ብሩኖ አሪፍ ኳስ አግኝቶ ነበር ሳተው ይሁንሽ። የብሩኖ ከዚህ ወደዛ ብሩኖ በጣም አስቀይሞናል። ኢንተርናት ምን እንደምንለው አላውቅም። ምን ያውቀው ይሁን እንደዚህ የሚያደርገው ግራ ገብቶኛል። ያልፋሉ። አሁን አያልፉም ማለት እኮ አይደለም፣ ግን አልፎስ የሚጠብቃቸውን እያየን ነው። እንግዲህ በሂደታቸው እንግዲህ ስፔን፣ ኢንግላንድ አሁን የሚያጋጥማቸው ሄዱ ቢባል እንደው ሮበርቶ ማርቲኔዝ ደግሞ አንተ ፓስፖርትን ይቅደዱት። ምንም እኔ ፖርቹጋል ፕሬዚዳንት ነህ ማይ ፕራይም ሚኒስተር አይ ዶንት ኖ ሁ ዩ አር ጀስት ቲር ዘ ፓስፖርት ፕሊዝ። ዲስግሬስፉል አሳፋሪ። እንዲህ ብሎ ብትመለስ ሀገር ይሻላል። ከዚህ በኋላ ባትጮቱልኝ ሞክሩ። እንግዲህ በፈጣሪ ጸጋ የሚባለው በፈጣሪ ጸጋ ሞክራችሁ ከዚህ በኋላ ያለውን ነገር እኛ እዚሁ ቁጭ ብለን እንመለከታለን። የዓለም ዋንጫ ጉዞ የተለመደው እንዳያመጣችሁ እሱ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ። ኮፒ ሊንክ ይደረግ። ኮሎምቢያ ይመቻችሁ። ሜሲ ሜዳ ውስጥ ከገባ ጎል አለ፣ ጎል ካለ ደግሞ ሪከርድ አለ ማለት ነው። ዛሬ እንግዲህ ጆርዳንን 3-1 በሆነ ውጤት ባሸነፉበት ጨዋታ ሙሉ በሙሉ በሚባል ደረጃ በቤንች ነበር የገቡት። እነ ማርቲኔዝ፣ እነ ሮሜሮ፣ እነ ዴፖል ሜሲን ጨምሮ ቤንች ላይ ነው የነበሩት። ሜሲ ተቀይራ ገብታ ነበረ። ተቀይራ ገብታ አንድ ቅጣት ምት አስቆጥራለች ማለት ነው። ከዛም በፊት አንድ ቅጣት ምትና ፔናልቲ ተቆጥሮ ነበር። 3-1 በሆነ ውጤት አሸንፏል። ሜሲም እንግዲህ ምን አይነት ሪከርድ ሰበረች ስንል ተከታታይ 7 ጨዋታ የዓለም ዋንጫ ተከታታይ 7 ጨዋታዎች ላይ ጎል ያስቆጠረ ብቸኛው ሰው ነው። ያበደ ሪከርድ ነው። ለማንኛውም እንዴት ነው ኬፕ ቨርዴ አርጀንቲና ልታቆማት የምትችለው የሚለው በጣም ትልቁ ጥያቄ ነው። ያን ያክል መጥፎ ቲም አልነበረችም ጆርዳን። እውነት ለመናገር አንዳንድ ካለፉት ሀገራት የተሻለ አቅም ነበረ። እንዲህ 3ቱንም ጨዋታ በተከታታይ እንድትሸነፈች አላቅም። ያበደ ምድብ ነበር። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ፖርቹጋል ከኮሎምቢያ ጋር 0-0 በመውጣት የምድቡ ሁለተኛ ሆኖ ማለፉን አረጋግጧል ማለት ነው። በአጭሩ ምን ሊሉ ነው የፈለጉት? ቻሌንጅ ይመቸናል፣ ዝም ብላችሁ በላችሁ መባል አንፈልግም እንግዲህ ሲሉ በሞት ቀጠና ሆኗል። እሱን ላሳያችሁ። ተመልከት። በዚህ ሳይድ ያሉት ሀገራት ክሮሻን 32 ውስጥ ከገጠምን በኋላ ስፔን ነው የሚያገኘን። ምናልባት ደግሞ ሴሚ ፋይናል ላይ ፈረንሳይ ወይ ጀርመን፣ በቃ ፈረንሳይ ነው ሊሆን የሚችለው። ከባድ ነው። በዚህ በኩል አርጀንቲና እንደምንም ብለ ፋይናል ድረስ፣ እኛም ሞተን ጥረን ግረን ፋይናል እንደርሳለን። ከዛ ኦል ታይም ፋይናል ይሆናል ማለት ነው። በቃ አስባችሁታል? የሁለቱ ፋይናል
ቅመም ነው። እኔ ምንም